የአዊ ብሔረሰብ አስተዳደር ስራና ክህሎት መምሪያ እንደሚለው በ2018 ዓመተ ምህረት ለበርካታ ዜጎች የሥራ ዕድል ለመፍጠር በአመቱ መጀመሪያ የቁጭት እቅድ ለመፈጸም ከሚመለከታቸው አካላት ጋር በመግባባት ወደ ስራ ገብቷል። ዘላቂና እውነተኛ የሆነ የሥራ ዕድል እንዴት መፍጠር መቻል አለብን የሚለውን ነገር የጋራ ተገምግሞ በየደረጃው ባለ አካል ከሥራ ዕድል ፈጠራና ከኢንተርፕራይዞች ምክር ቤትም ጀምሮ ግምገማ ተካሂዷል። ያን ግምገማ ካካሄድን በኋላ እንግዲህ በ2018 እቅድ ታቅዷል። እቅዱን በተገቢው መንገድ የክልሉን መነሻም ተደርጎ ከክልሉ ጋርም አላይመንት ያለው እቅድ አቅደን እስከ ታች እስከ ቀበሌ ድረስ ካስኬድ አድርገናል። በብሔረሰብ አስተዳደሩ በ2018 ዓመተ ምህረት ለ61375 ዜጎች የሥራ ዕድል ለመፍጠር ታቅዶ በአንደኛው ሩብ ዓመት 50237 ዜጎች ተመዝግበው 19 በመቶ ለሚሆኑት የሥራ ዕድል መፈጠሩንም ኃላፊው አነስተዋል። በከተማ ግብርና፣ በኢንዱስትሪ፣ በአገልግሎትና በሥራ ቅጥር ዘርፎች የሥራ ዕድል እየተፈጠረ ነው ያሉት አቶ ታፈረ በአንደኛው ሩብ ዓመት ከ40 ሚሊዮን ብር በላይ ተዘዋዋሪ ብድር መሰራጨቱን አስረድተዋል። የውሸት ሪፖርትና ተያያዥ ነገሮችን ለማስቀረት አዳዲስ ቴክኖሎጂዎችን በመጠቀም የሥራ ምዝገባ በሲስተም እየተመዘገበ መሆኑን የጠቀሱት አቶ ታፈረ የሥራ ዕድል ፈጠራ የአንድ ተቋም ብቻ ሳይሆን መንግስታዊና መንግስታዊ ያልሆኑ ተቋማት ርብርብ የሚጠይቅ በመሆኑ በየደረጃው የሚገኙ አመራሮች፣ ባለሙያዎችና የሚመለከታቸው ባለድርሻ አካላት የበኩላቸውን እንዲወጡ ጥሪ አቅርበዋል። በ2018 ወደ 61375 ስራ ፈላጊዎችን ወደ ስራ ማስገባት መቻል አለብን የሚል እቅድ ይዘናል። በከተማም በገጠርም ማለት ነው። ምዝገባው ከተካሄደ በኋላ ኢንተርፕራይዝ መመስረት ነው። ኢንተርፕራይዞቹን ወደ 3000 እና ከዚያ በላይ የሚሆን እቅድ አለን። እስካሁን ባለው 601 የሚሆኑ ኢንተርፕራይዞችን 19% የሚሆነውን የፈጸምንበት ሁኔታ ነው ያለው። እንግዲህ በሩብ አመቱ 10% እንሰራለን ብለን ያቀድነው ግን አሁን ጥቅምት ላይም ስለሆነ ወደ 19% አካባቢ የፈጸምንበት ሁኔታ ነው ያለው። እንግዲህ ኢንተርፕራይዙ ደግሞ ወደ ዋነኝነት ወደ ስራ ዕድል ፈጠራ ስለሚሄድ የስራ ዕድል ፈጠራው ቅድም እንዳልሁት 61375 ነው። እስካሁን ባለው 12.4 የሚሆነውን በቋሚና በጊዜያዊ ወይም 7582 የሚሆነውን ስራ ፈላጊ ወደ ስራ አስገብተናል። የሥራ ዕድል የተፈጠረላቸው የአካባቢው ነዋሪዎች እንደሚሉትም ከዚህ በፊት የግል ስራ ተቀጥረው ሲሰሩ ቆይተው መንግስት ባመቻቸላቸው ስራ ዘርፍ ተሰማርተው ውጤታማ ለመሆን እየሰሩ ነው። የዶሮ እርባታ ስራ ላይ ተሰማርቼ እየሰራሁ እገኛለሁ። ይሄም መንግስት ባመቻቸልን ሸድ እና ተዘዋዋሪ ብድር በመስጠቱ እንዲመስል ቤት ሰርተን በስራ ላይ እንገኛለን ብዬ ነው። ስራው እግዚአብሔር ይመስገን በጣም አሪፍ ነው። ሰው ጠንክሮ ከሰራበት የተሻለ ውጤት የሚያገኝበት ስራ ነው። ተዘዋዋሪ ብድር እንዲመቻች አድርጎልኛል። ተዘዋዋሪ ብድር 135 ሺህ ብር ነው የለቀቀልኝ። ከዛ ቤተሰብ ተጨማምሮ ነው እንዲሰራ እንዲጀምር የሆንኩት። አሁን የተሰጠኝ ሸድ ጀምሬ አሁን ባልትና እየሰራው ነው የምገኘው። መንግስት የሰጠኝ ስራ ቦታ በጣም ደስ ብሎኛል። ከዚህ በፊት ተቀጥሬ ነበር የምሰራውና በሸፍ ማለት ነው። አሁን ደስ ብሎኛል መንግስት ስለሰጠኝ ይሄን ስራ እየሰራው ነው የምገኘው። ለ5 አመት ጊዜ ነው የተሰጠን ማለት ነው እና ራሴ ተለውጬ ለሌላው ደግሞ ማህበረሰብ እንደኔ ለሚፈልገው ደግሞ እንሰጣለን ከ5 አመት በኋላ ማለት ነው። እስከ 5 አመት ሰርቼ መቀየር አለብኝ። ስራ ፈላጊ ነበርኩ። እኛ ምልመላው መስፈርቱን ስላለፍነ ተሰጥቶናል፣ እየሰራንበት ነው። ቡና ምግብም ሁሉ ነገር እንሰራለን። ከራይቼ ሰራለሁ። ቡና መስራት ፈልግ ነበር ግን ተከራይቶ ለመስራት ደግሞ ትንሽ አቅሙ ጥር አለን። ተማሪም ስለቆየሁኝ ትንሽ ጥር ስላለን ከዚህ ስራ ጥንትሮ መታወቂያ ወጣን ቆየና 4 አመት ቆየሁ እዚህ። ከዛም በኋላ ሲወጣ ማስታወቂያ ሲወጣ ተወዳድረን አለፍን። እስከ 5 አመት መቼም ሰርተን እንቀየራለን፣ ወደ ግሮሰሪ ወደ ሆቴል እንቀየራለን ብለን አስበናል። እግዚአብሔር ፈቃድ ጋር አሁን ባለው አየር ትንሽ ጀማሪ ስለሆነ ቀዝቀዝ ያለ ነው ግን ከዚህም በኋላ ያሟቅነን እንሄዳለን። ለዛሬ 5 አመት የተሻለ ግሮሰሪ ወይም ሆቴል ነው ያሰፉ እንደራሴ እቅድ ማለት ነው። አድጋለሁ ብዬ ነው ያሰብኩት። መንግስት የብድር የመስሪያ ሼድና ስልጠና በመስጠት ወደ ስራ ያስገባቸው መሆኑን የገለጹት የሥራ ዕድል የተፈጠረላቸው ወጣቶች ጊዜን በአግባቡ ተጠቅመው በመስራት የተሻለ ተጠቃሚ ለመሆን እንደሚሰሩ አንስተዋል።